እንኳን አደረሳችሁ። አፓርትመንት በኮንዶሚኒየም ዋጋ ሊያውም በመሃል ፒያሳ አራዳ ፓርክ ፊት ለፊት ባለ 1 መኝታ በ3.6 ሚሊዮን ብር ሙሉ ክፍያ፣ ባለ 2 መኝታ በ5.8 ሚሊዮን ብር ሙሉ ክፍያ፣ ባለ 3 መኝታ በ8.4 ሚሊዮን ብር ሙሉ ክፍያ ይዘንሎ ቀርበናል። ልብ ይበሉ፣ ይህ ዋጋ የወጣው 100% ለሚከፍሉ ደንበኞቻችን 30% ዲስካውንት ለተደረጉ ብቻ ነው። 10% ከፍለው የቀረውን በግንባታ ሂደት መሰረት መክፈል ለሚፈልጉ ደንበኞቻችን ደግሞ ባለ 2 መኝታ ከ840 ሺህ ብር ቅድመ ክፍያ ጀምሮ እንዲሁም ባለ 3 መኝታ ከ1.2 ሚሊዮን ብር ቅድመ ክፍያ ጀምሮ ይዘን ቀርበናል። ይህ ዕድል የወጣው ለጥቂት ቤቶች ብቻ ስለሆነ ፈጥነው እታች ባለው ስልክ ይደውሉ። ሜሪት ፕሮፐርቲስ። የኢራን አሜሪካ ወታደራዊ ውጥረት ተባብሶ ሲቀጥል የሰላም ንግግሮችና ስብሰባዎችም በተለያየ አቅጣጫ መጠናከራቸው ተሰምቷል። የአሜሪካ ተጨማሪ የጦር መርከቦች ወደ ኢራን እየተጠጉ ሲሆን ኢራንም በሺህ የሚቆጠሩ ተጨማሪ ድሮኖች ማስገባቷ ታውቋል። በባህረ ሰላጤው የአሜሪካ ጦር ሰፈሮች በተጠንቀቅ መቆማቸው ሲነገር፣ ዮርዳኖስ በሚገኘው ሞሃፋቅ ሳልቲ የአሜሪካ አየር ኃይል ጣቢያ በርካታ ተዋጊ ጀቶች መስፈራቸው ታውቋል። በባህሬን ካሊፋ ወደብ የአሜሪካ መቺናም አውዳሚ መርከቦች በንቃት ቆመው ሲገኙ፣ በኳታር አየር ኃይል ሰፈር አዳዲስ የአየር መቃወሚያና መከላከያ ተተክለው ለግዳጅ ዝግጁ መሆናቸው ይነገራል። በቅርብ ርቀት ደግሞ የዓለማችን ትልቁ የጦር መርከብ አብርሃም ሊንከን ኒኩሌር መሳሪያ የጫኑ 3 መርከቦች አስከትሎ ከህንድ ውቅያኖስ ወደ ኢራን አቅጣጫ እየተጠጋ ይገኛል። የአውሮፕላን መንደርደሪያና ማረፊያ ያለው ይሄው አብርሃም ሊንከን ኤፍ35 እና ኤፍ18 የተሰኙ ዘመናዊ ተዋጊ ጀቶችና በሺዎች የሚቆጠሩ ወታደሮች ጭኖ ወደ ኢራን ይገማሸራል። አብርሃም ሊንከን 90 የሚደርሱ ተዋጊ ጀቶችና ከ5000 በላይ ወታደሮች የመያዝ አቅም እንዳለው ይነገራል። አሜሪካም በዚያው መካከለኛው ምስራቅ በሚገኙ ጦር ሰፈሮቿ 50,000 ገደማ ሰራዊት ማስፈሯ ሲታወቅ 10,000ዎቹ ኳታር፣ የተቀሩት ዮርዳኖስ፣ ሳውዲ አረቢያ፣ ኦማን፣ ባህሬንና የተባበሩት አረብ ኤምሬትስ ይገኛሉ። ይህ በእንዲህ እንዳለም የአውሮፓ ህብረት የኢራን አብዮታዊ ዘብ የተሰኘውን ልዩ ኃይል በአሸባሪዎች መዝገብ ማስፈሩ ተነግሯል። የሰሞኑ የኢራን ህዝባዊ ተቃውሞ ሰልፍ በኃይል መጨፍለቁን ተከትሎ የአውሮፓ ህብረት ድርጊቱን በተደጋጋሚ ማውገዙ ይታወቃል። ከማውገዝ ባለፈም የህብረቱ ውጭ ጉዳይ ሚኒስትሮች ዛሬ ባካሄዱት ስብሰባ ብራሰልስ ላይ አብዮታዊ ዘቡን በአሸባሪነት መዝገብ ማስፈራቸውን ዘገቦች አመልክተዋል። የህብረቱ የውጭ ጉዳይ ኃላፊ ኬጃ ካላስ በሰጡት ቃል በሰልፈኞች ላይ ለተፈጸመው ዘግናኝ ድርጊት መልስ መስጠት አስፈላጊ በመሆኑ ሚኒስትሮቹ ወሳኝ እርምጃም ወስደዋል በማለት ገልጸዋል። የፈረንሳይ ውጭ ጉዳይ ሚኒስትር በብራሰልስ በሰጡት መግለጫም በኢራን ሰላማዊ ሰልፈኞች ላይ የተፈጸመው ግድያና እስር በሀገሪቱ ታሪክ ታይቶ ያልታወቀም ከፍተኛ እልቂት ነው ብለዋል። ፈረንሳይ ቀደም ሲል ልዩ ኃይሉ በአሸባሪነት እንዳይመዘገብ መለሳለስ አሳይታ የነበረ ቢሆንም ዛሬ ሐሳቧን ቀይራ ውሳኔውን መደገፏ ተመልክቷል። የገዛ ህዝቡን የሚፈጅ የትኛውም አገዛዝ ለፈጸመው ጥፋት ሊቀጣ ይገባል ብለዋል ሚኒስትሩ። ህብረቱ በተጨማሪም የኢራን ሀገር ውስጥ ጉዳይ ሚኒስትርና ጠቅላይ አቃቤ ህጉን ጨምሮ 15 በሚደርሱ ባለስልጣናትና ግለሰቦች ላይ እንዲሁም በ6 ተቋማት ላይ አዲስ ማዕቀብ መጣሉ ታውቋል። ሁሉም ማዕቀብ ያረፈባቸው ግለሰቦችና ተቋማት በሰሞኑ የሰልፈኞች ግድያና እስር እጃቸው አለበት ተብሏል። አሜሪካም ካናዳና አውስትራሊያም የኢራኑን አብዮታዊ ዘብ ቀደም ሲል በአሸባሪነት መፈረጃቸው ይታወቃል። ልዩ ኃይሉ ለአውሮፓ ህብረት ውሳኔ ማምሻውን ምላሽ የሰጠ ሲሆን ውሳኔውን ኃላፊነት የጎደለውና ምንም አይነት አመክንዮ የሌለው አሳፋሪ ድርጊት ነው ሲል ውድቅ አድርጓል። የኢራን አብዮታዊ ዘብ የ1979ን አብዮት ተከትሎ የሀገሪቱ ጦር ኃይል ቅርንጫፍ በመሆን እንደተቋቋመ ሲነገር ተጠሪነቱ በቀጥታ ለጠቅላይ መሪው አያቶላህ አሊ ካማኒ ነው ይባላል። በሀገሪቱ መከላከያ በውጭና በቀጠናው ጉዳዮች ማዕከላዊ ሚና
ሚናና ተጽዕኖ እንዳለው ይወሳል። 800 ሺህ ገደማ መደበኛና ተጠባባቂ ሰራዊት ሲኖረው የሀገሪቱን የሚሳኤልና የኒውክሌር ፕሮግራሞች ይቆጣጠራል። እንዲሁም በቀጠናው ለሚንቀሳቀሱ ታጣቂ ቡድኖች ድጋፍ ይሰጣል ነው የሚባለው። በአጠቃላይ ልዩ ኃይሉ በኢራን ወታደራዊ፣ ፖለቲካዊና የኢኮኖሚ መዋቅሮች ውስጥ ዋነኛ ተዋናይ መሆኑ ይነገራል። የአውሮፓ ህብረት በኢራን የውጭ ንግድ ላይ ከዚህ ቀደም ጥሎ የነበረውን ቁጥጥር ያጠበቀ ሲሆን የአውሮፓ ዜጎችን ጨምሮ ያለ አግባብ የታሰሩ ሰልፈኞች በአስቸኳይ እንዲፈቱ ጠይቋል። በሌላ በኩል ኢራን ዋነኛ የነዳጅ መተላለፊያ በሆነው የባህር ክልሏ ወታደራዊ ልምምድ ልትጀምር መሆኑን ይፋ አድርጋለች። በመጪው ሳምንት የሚጀመረው ልምምድ የዓለም 20 በመቶ የነዳጅ ዝውውር የሚካሄድበትን የውሃ ክልል ሊያውክ እንደሚችል ተነግሯል። የቴሄራን ባለስልጣናት ግን እውነተኛ የተኩስ ልውውጥን የሚያካትት የባህር ወታደራዊ ልምምድ እንደሚደረግ መግለጻቸውን የተለያዩ የዜና ምንጮች ዘግበዋል። ኢራን በየቀኑ ነዳጅ ወደ ውጭ የምትልክበትን የባህር መስመር ልትዘጋ እንደምትችል ይነገራል። የኢራን ውጭ ጉዳይ ሚኒስትር አባስ አራክቺ ምሽቱን ባወጡት መግለጫም የአውሮፓ ህብረት አብዮታዊ ዘቡን በአሸባሪነት መፈረጁ ትልቅ ስልታዊ ስህተት ነው ሲሉ ተችተዋል። የአውሮፓ ኮሚሽን ኃላፊ ኦርሱላ ቫንደርሌን በበኩላቸው ሰልፍ ወጣህ ብሎ የራሱን ህዝብ በጥይት የረሸነ አገዛዝ ከአሸባሪ ውጪ ምን አይነት ስም ሊሰጠው ይችላል በማለት የህብረቱን ውሳኔ አድንቀዋል። አውሮፓም ለነጻነት እየታገለ ካለው የኢራን ህዝብ ጎን ይቆማል ሲሉም አክለዋል። የፓኪስታንና የሌሎች ሀገራት መሪዎች በሌላ በኩል ጫፍ የደረሰውን የኢራን አሜሪካ ውጥረት ለማርገብ ጥረት መጀመራቸው ይነገራል። የፓኪስታን ጠቅላይ ሚኒስትር ሻባዝ ሸሪፍ ከኢራን ፕሬዝዳንት ጋር በስልክ ሲነጋገሩ የኤሚሬትስ ባለስልጣናት ወደ ሞስኮ ማምራታቸው ታውቋል። ዝነኛዋ የራፕ ሙዚቃ አቀንቃኝ ኒኪ ሚናዥ የፕሬዝዳንት ትራምፕ ቁጥር 1 አድናቂ መሆኗን ገለጸች። በዋሽንግተን ዲሲ በተዘጋጀ አንድ መድረክ ኒኪ ሚናዥ ራሷን የትራምፕ ቁጥር 1 አድናቂ አድርጋ ገልጻለች። እንዲሁም ትራምፕ በአሜሪካ ለመኖርና ዜግነት ለማግኘት ያወጡትን የ$1 ሚሊዮን የወርቅ ቪዛ ካርድ ይዛ ታይታለች። የትሪንዳድና ቶቤጎ ተወላጅ የሆነችው ሚናዥ አሜሪካ የገባችው ከወላጆቿ ጋር በልጅነቷ እንደሆነ ገልጻለች። አሁን እርሷን መሰል ባለጸጋ ስደተኞች የአሜሪካ ዜግነት ለማግኘት የ$1 ሚሊዮን የወርቅ ካርድ መግዛት ጀምረዋል። በ5 ዓመቷም አሜሪካ የገባችው የ43 ዓመቷ ኒኪ ሚናዥ እስከ ዛሬ የአሜሪካ ዜግነት ያልወሰደች ሲሆን በ2018 በአንድ የፌስቡክ ጽሑፏ የመንግስትን ቤተሰብ የመነጠል ፖሊሲን መተቸቷም ይታወሳል። ልጅን አስቀርቶ ወላጆችን ከሀገር የማስወጣት የስደተኞች ፖሊሲን የአሜሪካ ዜጋ ያለመሆኗን በገለጸችበት የ2024 አንድ መድረክ በማራኪው የትሪንዳድ ቶቤጎ ደሴት መወለዷን በአሜሪካም ለረጅም ዓመታት መኖሯንና ሚሊዮኖች ዶላር ግብር ስትከፍል መቆየቷን ዘርዝራለች። አሁን ሚናዥ በወርቃማው ካርድ ያለ ገደብ በአሜሪካ መኖር መብት የምታገኝ ሲሆን የዜግነት ጉዳይ ግን ባለበት የሚዘልቅ ይሆናል። የኒኪ ሚናዥ ሙገሳም በሚኒሶታም አንድ አሜሪካዊ መገደሉን ተከትሎ የትራምፕ የህገወጥ ስደተኞች ዘመቻም ከፍተኛ ተቃውሞ በገጠመው ሰዓት የተሰማ ነው። ከቀናት በፊት በሚኒያፖሊስ አንድ አሜሪካዊ ነርስ ለተቃውሞ በወጣበት ጊዜ በወታደሮች መገደሉ በመላው አሜሪካም ትልቅ ተቃውሞ መቀስቀሱ ይታወቃል። ትራምፕ ሁኔታውን እንዲያጣሩ የድንበር ጉዳዮች ዋና ሹማቸውን ወደ ሚኒሶታ የላኩ ሲሆን ግድያውን የፈጸሙ ወታደሮች እረፍት እንዲወጡ መደረጋቸው ተሰምቷል። በወቅቱ አሜሪካዊው ነርስ አሌክስ ፕሬዲን ተረባርበው ከጣሉ በኋላም ተኩስ ከፍተው የገደሉት ወታደሮች መቼ እንደሚመለሱ ባልታወቀበት ሁኔታም እረፍት ሞልተው እንዲወጡ ተደርጓል። ዘመቻውን የሚመራው የሀገር ውስጥ ደህንነት ሚኒስትሯም ስራቸውን እንዲለቁ ከፍተኛ ግፊት እየተደረገ መሆኑ ይሰማል።